ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ሩታ እንግዲህ ወደ ሆስፒታል ሂዳ ነበረ። ሆስፒታልም እንግዲህ ውጤቱ ታውቋል። በቅድሚያ ግን ከዛ በፊት እንግዲህ ሩታ ከዴቭ እና ከቡዜ ጋር ተገናኝታ ነበረ። እንግዲህ ስለ ጉዳዩ ላነጋግሯት ሊያዋሯት ነው የጠሯት። እጅግ በጣም ያው ሁሉም ሰው ያልጠበቀው ነገር ስለሆነ እጅግ በጣም አስደንጋጭ ነገር ነው ሰሞኑን እየተከሰተ ያለው። ለማንኛውም እንግዲህ ቡዜ ሩታን የቀጠረቻት ያው ከዴቭ ጋር ሆኖ አብረው ለማነጋገር ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ ሩታና ቡዜ ሲገናኙ ብዙ ደስ የሚሉ ነገሮች አይፈጠሩም ከሆነ ጊዜ ወደዚህ ማለት ነው። እጅግ በጣም ብጥብጥ ይበዛዋል ነገሩ። ለማንኛውም ግን እንግዲህ እነ ቡዜ ምንድነው ሲሉ የነበረው እውነትም ሩታ እንግዲህ እርጉዝ ሆና ከሆነ ይሄ ነገር እውነት ከሆነ ከአብርሃም ከሆነ ያረገዘችው በጣም ደስ የሚል ነገር ነው። ሁላችንም የምንቀበለው ነገር ነው። ነገር ግን ደግሞ ውሸቷን ከሆነና አብርሃምን እንደድሮ ለማታለል ወይም ደግሞ ወደ ራሷ ለመመለስ ለማጥመድ ከሆነ እጅግ በጣም ነው የሚያሳዝነው የሚያሳፍረውም እያሉ እንግዲህ ሲያወሩም ሰምተናቸዋል ማለት ነው። ለማንኛውም ግን ያው ሩታ ከመጣችን በኋላ ብዙ ነገሮችን አውርተዋል። ሩታ እንግዲህ አርግዣለሁ በማለት ልትዋሽ ትችላለች የሚል እምነት የለኝም እኔ እንደግል ማለት ነው። ምክንያቱም ነገ ከነገ ወዲያ የሚታይ ነገር ስለሆነ ወይ ደግሞ ደብቃ ልታስቀምጠው የምትችለው ነገር ስላልሆነ ማለት ነው። ካላረገዘች ያው እንዳላረገዘች ይታወቃል በጊዜ ሂደት ማለት ነው። ካረገዘች ደግሞ ያው ሁላችንም እንደምናውቀው የገፋ ስለሚሄድ ይታያል። ነገር ግን ሩታ እንደዚህ ብላ የምትዋሽበት ምክንያት አለ ብዬ አላምንም። ምክንያቱም ሌሎች ወጥመዶችን ማዘጋጀት ትችላለች እውነት ለመናገር ወጥመድ አስባ ከሆነ ማለት ነው። ነገር ግን ወጥመድ አስባ ነው የሚል ሀሳብም እምነትም የለኝም። እውነት ለመናገር ሩታ አብርሃምን በዚህ መልኩም ወደ እሷ ለማምጣት ታስባለች ብዬ አላምንም። ሩታ እርጉዝ ብትሆን ባትሆን የአብርሃም ጉዳይ አይደለም ብዬ ነው ማምነው። በቃ አንዴ ተለይቷት ሄዷል። እርጉዝ ብትሆንም ባትሆንም ወደ እሷ የሚመለስበት ምክንያት አለ ብዬ አላምንም። ካልፈለገ ማለት ነው። የሚያስገድደው ነገር የለም፣ አስገዳጅ ነገር የለም። እርጉዝ ስለሆነች ብሎ ብቻ ወደ ሩታ ይመለሳል የሚል ሀሳብ የለኝም ስሜት ከሌለው በስተቀር ማለት ነው። ለማንኛውም ግን እነ ቡዜም አግኝተዋት እንግዲህ ሲያዋሯት ነበረ። ሩታም እንግዲህ እውነታውን ነግራቸዋለች። በቃ የዛኔ የተፈጠረ ነገር አለ፣ ስለዚህ እኔ እርጉዝ ነኝ ያለች ስትነግራቸው ነበር ማለት ነው። እንግዲህ ትንሽ ቡዜ ጋል ብላ ነበረ ስታወራት ስታነጋግራት የነበረው። ነገር ግን ያው በቡዜም መፍረድ አይቻልም። ሁላችንም በቡዜ ቦታ ብንሆንና አብርሃም ወንድማችን ቢሆን ልናደርገው የምንችለው ነገር ሊሆን ይችላል። ነገር ግን ደግሞ ትንሽ ቡዜ አብዝተዋለች ብዬ አስባለሁኝ ዛሬ ማለት ነው። ምክንያቱም በቃ ሩታ ብቻዋን የፈጠረችው ነገር አይደለም። ይሄ አብርሃም ጋር የፈጠሩት ነገር እስከሆነ ድረስ ሩታን በዚህ ልክ ተጭና ማውራት አለባትም ብዬ አላምንም። ትንሽ ተረጋግታ ብታዋራት ብታነጋግራት መልካም ነው የሚል ሀሳብ አለኝ። ምክንያቱም ይሄ የሩታ ጣጣ ብቻ አይደለም። በቃ ሩታ ብቻ ኃላፊነት ልትወስድበት የምትችለው ጉዳይ አይደለም። እንዲሁም ደግሞ ለምን ለአብርሃም ነገርሽው ምናምን እያለቻት ነበር። እንዴ ሩታ እኮ እርጉዝ ናት። እርጉዝ እስከሆነች ድረስ የልጁ አባት ደግሞ ማወቅ አለበት። እርግዝናዋን እንዴት ነው ልትደብቀው የምትችለው? መጀመሪያ ልትነግረው የምትችለው ትልቁ ሰው አብርሃም ነው። በቃ ማወቅ አለበት። ከእሷ ጋር ሆነም አልሆነም አብረው ኖሩም አልኖሩም ዞሮ የልጁ አባት እስከሆነ ድረስ ግዴታ የመናገር ግዴታ አለባት። ሩታ እንደውም በጣም ጥሩ ነገር ነው ያደረገችው። ምክንያቱም ይሄ ደብቃ ልታቆየው የምትችለው ጉዳይ ስላልሆነ ማለት ነው። ለማንኛውም ግን እንግዲህ ቡዜ ዛሬ ሌላ ሰው ሆና ነው ያየኋት። እውነት ለመናገር በጣም ሩታን ስትጫናት ስትጮህባት ምናምን ነበረ። እንደውም ከዛም አልፎ ተርፎ እንግዲህ ዋጋ ትከፍያለሽ እያለች ሁላም እንግዲህ ስትዝትባት ሰምተናል ማለት ነው። እንደዚህ ማድረግ አልነበረባትም የሚል እምነት አለኝ። ምክንያቱም ሩታ የያዘችው በሆዷ የወንድሟን ልጅ ነው፣ የቡዜን ወንድም ልጅ ነው የያዘችው። ስለዚህ አንዳንድ ጊዜ ዝም ብለን ከመሬት ተነስተን ስለጮህን ምናምን የሚፈጠር ነገር የለም። ይሄ በጊዜ ሂደት የሚታይ ነገር ስለሆነ ቡዜ ተናገረቻትም አልተነገረቻትም ሆዷ ውስጥ ልጅ ካለ ማደጉ አይቀርም። በቃ ነገ የሚታይ ነገር ነው። ነገር ግን ወንድሜን ለምን ትረብሸዋለሽ? ወንድሜን አትረብሺ ምናምን እያለቻት ነበር። እንዴ ሩታ እኮ እዳ የለባትም። የአብርሃምን ልጅ ተሸክማ ብቻዋን የመወጣት እዳ የለባትም። አብርሃምም ማድረግ ያለበትን ነገር ማድረግ አለበት። ስለዚህ ሩታ ደብቃ ሸሽጋ ምናምን ዝም ብላ ድምጿን አጥፍታ የምትኖርበት ምክንያት የለም። በቃ አብርሃም በሩታ እርግዝና ላይ ማድረግ ያለበት መክፈል ያለበት ነገር ካለ ማድረግ አለበት። በቃ ማገዝ ያለበት ነገር ካለ ሩታን ማገዝ አለበት። ይሄ ግዴታው ስለሆነ ማለት ነው። ስለዚህ አብርሃም አትረብሽው ምናምን ተብሎ የአብርሃምን ነፃነት የሚታወጅበት ጊዜ ላይ አይደለም ያሉት። አብርሃም እዛ እንደፈለገ ይሁን፣ አንቺ ልጅሽን በሆድሽ እንዳያሽ ተወጪው የሚባል ነገር የለም። በቃ
አብርሃም ኃላፊነት እስካለበት ድረስ ኃላፊነቱን የመወጣት ግዴታ አለበት። ሩታ ተደብቃ ብቻዋን የምትሰቃይበት ብቻዋን መከራ የምታይበት ምክንያት የለም። ሩታን ሆስፒታል መውሰድ ካለበት ሆስፒታል እየወሰደ ለሩታ ማቅረብ ያለበት መግዛት ያለበት ነገሮች ካሉ ሁሉንም ነገር እያቀረበ እያሟላ ይህንን የእርግዝና ጊዜዋን አብሯት ሊሆን ግዴታ አለበት። የሩታ እዳ ብቻ ስላልሆነ ማለት ነው። ነገሩ የተፈጠረው በትክክለኛ መንገድ ይሁንም አይሁንም፣ ነገር ግን ይህንን ልጅ ያመጡት ይህንን ልጅ የፈጠሩት ሁለቱ እስከሆኑ ድረስ ሁለቱም እኩል ኃላፊነት አለባቸው። እኔ ሰሞኑን በሁሉም ዙሪያ ያየኋቸው ሰዎች በሙሉ አብርሃምም ሌላው ቢቀር ቡዜ ራሱ ደስተኛ ነን እርጉዝ ከሆነች ምናምን አለች እንጂ አይመስለኝም። ቡዜም አብርሃምም ሄርሜላ ምናምን በቃ አብዛኛው ሰው ሩታ በቃ እርጉዝ አይደለሁም አውቄ ነው ይህንን ነገር ያልኩት እንድትላቸው ነበረ ሲፈልጉ የነበረው በቃ ወይ ደግሞ ሩታ እርጉዝ አይደለችም ተብሎ ሁሉም ሊሳለቁባት ሊያሾፉባት ምናምን ነበር የፈለጉት እውነት ለመናገር ማለት ነው። በዚህ ደረጃ ድረስ ለምን ሩታ ላይ ጥላቻ እንደፈጠረባቸውም አላውቅም። እውነት ለመናገር እኮ አብርሃም ራሱ ሩታን የሌለ በደል ነው የበደላት አይደል እንዴ? የመጀመሪያ እርግዝናዋ ላይም ብቻዋን ነበረች። በትዳር ላይ እያሉ ነው ከሄርሜላ ጋር መሄድ የጀመረው ምናምን። ከዚህ በላይ እኮ አብርሃምን ሊያስጠላ የሚችል ጉዳይ የለም። እውነት ለመናገር ሩታም ያደረገችው ነገር እንዳለ ሆኖ ግን ሩታን በዚህ ልክ ደግሞ ሊገፏት የሚችሉበት ምክንያት አለ ብዬ አላምንም። ሁሉም ሰው እየተነሳ አብርሃም እንደዚህ አርገሽው አብርሃም እንደዚህ በድለሽው ምናምን ይላታል እንዴ? እሷ እኮ ልጇን እርጉዝ ሆና ነው ብቻዋን ስትሰቃይ ስትንገላታ የነበረችው። ከወለደች በኋላም ራሱ ብቻዋን ነበር የነበረችው። ስለዚህ አብርሃም ኃላፊነቱን በስርዓት እንኳን ሲወጣ ያላየነው ሰው ነው። እውነት ለመናገር ሩታ ወልዳ ተኝታ እሱ የት ነበረ? ከሄርሜላ ጋር። እሱ የት ነው? በቃ የፈለገበት ቦታ እየሄደ ነው። አሁን ደግሞ ሩታ ሁለተኛ ልጇን እርጉዝ ናት። ስለዚህ ከጎኗ ሆኖ ማድረግ ያለበትን ነገር ኃላፊነቱን መወጣት አለበት። እንደውም እነ ቡዜ እነ ዴቭም ቢሆን ሁሉም እንደውም ማውራት መነጋገርም ያለባቸው ከአብርሃም ጋር ነው። በቃ እርጉዝ ናት፣ እርጉዝ እስከሆነች ድረስ ከጎኗ መሆን ይገባል፣ ከጎኗ ነው መሆን ያለብህ ብለው አብርሃምን ነበር መቆጣት የነበረባቸው። ዞሮ ደግሞ ሩታ ላይ መጥተው ለምንድነው አብርሃምን የምትረብሽው ለምንድነው የምታጨናንቂው ምናምን እያሉ ወሬ ሁላ ያስፈልጋል ብዬ አላምንም። ለማንኛውም ግን ያው ሁሉም ሀሳባቸው ሩታ እርጉዝ ነኝ ያለችውን ነገር እንድትክድና እርጉዝ አይደለውም በቃ ምናምን ብላ ጥላቸው እንድትሄድ ነበር እያሰቡ የነበረው። ወይ ደግሞ ሩታ ውሸቷን ነው ተብሎ ሁሉም ሊሳለቁባት ነው እየፈለጉ ያሉት ሰሞኑን የሚል ስሜት አለኝ። ለማንኛውም ግን ዴቭም ቢሆን ቡዜም ብትሆኑ ዛሬ መቆጣትም መጮህም የነበረባችሁ አብርሃም ላይ ነው። በቃ ሂድ አግዛት፣ ያንተ ልጅ በሆዷ ይዛለች፣ ስለዚህ ከጎኗ መሆን ይገባሃል ብላችሁ መቆጣትም መጮህም የነበረባችሁ አብርሃም ላይ ነው ብዬ አምናለሁ። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።